ሀይሚ ግን ማለት ነው የሰውን ደስታ ማበላሸት ስትወጂ ማለት ነው። ዛሬ ብሩክ በጣም ነው ያሳዘነኝ ከምላችሁ በላይ ማለት ነው። ለምን በዚህን ያህል ልክ ስሙ እንዳይጠፋ በቃ ሁሉን ነገር ክሊር ለማድረግ ነው ልጅቷን ምናምን እንኳን ይዟት የመጣው ማለት ነው። እና ጀስት ያለውን ነገር እውነታውን ሁሉን ነገር አስረድቷል ተናግሯልም ማለት ነው። ማለት አንዳንድ ጊዜ የሆነ ባልጠበቃችሁት ነገር ባልገመታችሁት ነገር ስማችሁ ሲበላሽ በጣም ያስጠላል ማለት ነው። እና ልጅቷ ራሱ የሆነ ስርዓት ያላት ልጅ ናት ሀብሳላት ማለት ነው። እና ጀስት ያው ይሄ ነገር የሆነው ሀይሚና ብሩክን ለማስታረቅ የተጠቀመችው ድራማ ነው ማለት ነው። አብሳላት ማለት ነው በጣም በዚያ ያልክም ዛሬ ይቅርታ ልጠይቃ ስትል ነበረ። ያው ሀይሚ የሆነ አንዳንድ ጊዜ እነሱ ያሰቡት ሌላ ነው ሀይሚ የገመተችው ሌላ ነው። ለምን ስትጠብቅ ያየችውን ነገር በሌላ ነገር ሆኖ ነው ያሰበችው ማለት ነው። አልተረዳችም ብሩክንም ለማዳመጥም አልሞከረችም ምናምን ጀስት ማለት ነው። እና እኔ ማለት ምን እንደምል አላውቅም ማለት ነው። እና ያው ብሩክም ሁሉን ነገር እርግፍ አርግቶ ከሀይሚ ጋር መመለስ እንደሚፈልግ እንደ ድሯቸው ከሀይሚ ጋር አንድ ላይ መሆን እንደሚፈልግ ነው እየተናገረ ያለው ማለት ነው። ለምን ይፈልጋል በጣም መዋደድ አለባቸው መፋቀር አለባቸው። ያ ነገራቸው ደስ ይላል ማለት ነው። ይሄን የክብር እንትን በጣም ማለት ተጣልተው እንኳን ተደባብረው እንኳን እንትን ብሏል በጣም ነው የሚያከብራት ማለት ነው። እና እዩም ደግሞ አሁን ላይ ከህይወት ወጥታለች እግዚአብሔር ይመስገን እየበጠበጠች አይደለም ሰላም ነው ማለት ነው። ቤተሰብ ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እኔ በጣም ደህና ነኝ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክም ሰብስክራይብም ሼርም ማድረጋችሁን እንዳትረሱ እላለሁ ማለት ነው። እና ያው ዛሬ የሀይሚና የብሩክን ቪዲዮ እንዴት አያችሁት ማለት ነው? በመጀመሪያ ብሩኬ በጣም ነው ያማረብክ በጣም 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 ማለት ነው የሆነ ደስ ሲል ማለት የሆነ በቃ ቀለበት ምናምን ልታደርግላት ምናምን ነው የሚመስለው ማለት ነው። እንትኑ ፕሮግራሙ ማለት ነው የሆነ ቀለበት ምናምን ልታደርጉላት ነው የሚመስለው። እና ለመጀመሪያ ጊዜ ነው እኔ ብሩክ ሸሚዝ ለብሶ ያየሁት ማለት አይቼው አላውቅም። እና በጣም ነው ያማረው ማለት ነው። እና በጣም እኔ በሀብሳላት በኩል ወይኔ ሀይሚ በኖረች ምናምን በቃ አስበካል። አሁን ማን ስታደንቅ ወይኔ አምሮብሃል ወይኔ ዛሬ ቆንጆ ሆነሃል ምናምን የምትልህ ነገር ፊቴ ላይ ነው ድቅን ያለው ማለት ነው። ግን በጣም ነው የሚያከብራት ባይ ዘ ዌይ ብሩክ ሀይሚን ለምን እንደሆነ ታውቃላችሁ? የሚያከብራት እየወደደ ገና ሲያት ራሱ ኦ ቆንጅየዋ ልጅ መጣች ደስ ሲል ማለት ነው። እና ያው ሀይሚ በባህሪዋ እልኸኛ ናት አይሆነ አልሸነፍ ባይነት ነው። ለምሳሌ ምንድነው ብሩክ ሲተው እሷ አትተው እኔ የተረዳኋቸው ነገር ማለት ብሩክ ሲተው እሷ አትተው ብሩክ ሲተው ደግሞ ሳይተው ደግሞ እሷ ትተዋለች። በቃ የሆነ ተገለባብጦች ነው። አሁን ትናንት በጣም ነው የምወደህ እኮ እንዴት ከሌላ ሰው ጋር ይሄ ቪዲዮ እንዴት እንትን ይባላል ምናምን ብላ በጣም ሰቀውጦ ምናምን ነበር። ከዛ ዛሬ ደግሞ እውነታውን ሊያስረዳት ምናምን ሲሆን በቃ ብጉው አላምንም በቃ የሆነ የልጅነት ነገር ማለት ነው። ግን በእርግጥ ስሜት ይጎዳል ይረብሻል ምናምን ማለት ነው። ነገር ግን አንዳንድ ጊዜ ሰው ኮምፕሌን ሲያደርግልሽ ሰው ሊያስረዳሽ ሲሞክር መረዳት የሚባል ነገር አለ ማለት ነው። ለምን ጀስት የእውነት ልጅቷ እንደዚህ አይነት ስብዕና ቢሆን ኖሮ መታም እንዲህ ልታናግርሽም ምንም ልትልሽም አትፈልግም ማለት ለምን አንቺንና ብሩክን ለማለያየት ሀሳብ ቢኖራት አላማ ቢኖራት ኖሮ ዛሬ ይሄን ቤት ባልመጣሽ ዛሬ ከብሩክ ጋር ባልተገናኘሽ ማለት ነው። ለምን እንድትገናኙ አትፈልግም ማለት ነው። ታርጌቷም ሀሳቧም እናንተም ማለያየት ስለምፈልግ ማለት ነው። ሲቀጥል ሀይሚሻ አትናደጂ በቃ አሁን ፍቱ በቃ አሁን በዛ እውነት በተደጋጋሚ ሴት ከሴት ጋር በሚመጣ ቁጥር ያንቺም ልብ እየተሰበረ ነው። እንደዛ ነው የምለው ማለት ነው። ሲቀጥል ደግሞ የሆነ በቃ አብራችሁ ብዙ ነገር መጥታችኋል በጣም እናንተ አንቺና ብሩኬ ማለት በህይወታችሁ ብዙ ውጣ ውረድ ያለፋችሁ ብዙ ቻሌንጆችን አልፋችሁ እዚህ የደረሳችሁ ናችሁ። እና ያን ነገር ማሰብ አለባችሁ ማለት ለትንሽ ነገር መናደድ የለባችሁም። ነገ ወደፊት በጣም ብዙ ነገር ይጠብቃችኋል በጣም ብዙ ነገሮች ይጠብቃችኋል። እና የሆነ ግን በቃ ስታየው ምናምን በር ክፍት ሲል በጣም ነው የደነገጠችው ማለት ነው። የእውነት ለመናገር በአለባበሱ ነው የደነገጠችው በቃ ደስ አይልም ኩል የሆነ አለባበስ ነው የለበሰው ማለት ነው።
ሲቀጥል እሷ ራሱ አምሮባታል። በጣም ነው ያማረባት። የኔ ድንቡሽሽ፣ የኔ ጨዋ፣ የኔ የጋሽዬ ልጅ፣ የኔ ወርቅ ነሽ፣ የኔ ንጉስ ነሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ ማለት ነው። እና በጣም ደስ ብሎኛል። 300 ሺህ ልትገቢ ትንሽ ነው የቀረ። ይሄን ያህል ነው እኮ ለአንቺ የሚያስብልሽ ብሩኬ ማለት ነው። ሀይሚን 300 ሺህ ልትገባ ነው። በቃ አብረን በጥሩ ሁኔታ ተታርቀን እኔ በቃ ነገሮችን እንደ ድሮ ማሳለፍ ነው የምፈልገው። እንደ ድሮ ነገሮች ተስተካክሎልኝ ነው ማስቀጠል የምፈልገው። በቃ እና አለና በቃ እንትን አለ አብሳላትም አለች ማለት እና ትናንት ደግሞ እውነታው ደግሞ ካሜራው ጋር ካሜራው የተቀረጸ ለዛ ድራማ ለዛ ታርጌት ብላ ነው የቀረበችው ማለት ጀስት አንደኛ ብሩክ አንቺ እንደምትወጁ ትናንት በጣም እንደምትወጁ አውቋል ማለት ነው። እኔ እኮ እወድካለሁ ከሌላ ሴት ጋር ሳይክ እኮ ቀናለሁ ምናምን አልሽ ሀይሚሻ ሳታስቢ ማለት ነው። አዎ ይሄ ማለት ትወጂዋለሽ ማለት ነው። እና ዛሬ ደግሞ ልታለቅሽ መቶ ሲፈልግ እንዴ እሱ እኮ ትናንት ነው ያልኩት ምናምን ብለሽ ሽምጥጥ ታደርጊያለሽ እንዴ? ኖ ሀይሚሻ እንደዛ አይደረግም። በቃ ለምን አንዳንድ ጊዜ በቃ ባልሆነ ነገር ለምን ደስታችሁንም ታደፈረሳላችሁ? እና ደግሞ ባልሆነ ጊዜ ደስታችሁ ለምን ታደፈረሳላችሁ? የእውነት እንደዛ እየለመነሽ እንደዛ እንትን እያለሽ መረዳት በቃ መረዳት ነበረብሽ። የእውነት ለመናገር ማለት ለምን ቢያንስ ማዳመጥ ነበረብሽ ማለት ነው። ብዬ እንደዛ ጥለሽ ሚስት ተገቢ አይደለም ማለት ነው። እና አሁን አብሳለት በጣም ይሰማታል ማለት ጀስት ብሩክ መጀመሪያ ተናግሯል። እንደዚህ አይነት ልጅ እንዳልሆነች እንደዚህ አይነት ፐርፕል ላይ ነገር እንዳልሆነች ማለት ካሜራው ተደቅኖ እንደዛ እንዳደረገ ማለት ሲቀጥል እኔ ከአብሳላት ጋር ያለውን ነገር የእውነት ለመናገር ብሩኬ በአጭር ጊዜ ውስጥ የዩን ላመን እችላለሁ። ያ ከአብሳላት ጋር ግን ይሄ የተፈጠረውን ነገር ምናምን በፍጹም አላምንም። ለምን በቃ እሷ ናት ከቤት ውጣ ያለችው ሀይሚ ናት። መጀመሪያ መነሻው ሀይሚ ውጣ ከቤት ውጣልኝ ምናምን ያለችው ማለት ግን ሲቀጥል በቃ ወጥቶ ያው ጀስት እስቲ ትወደኛለች ወይ አትወደኝም የሚለውን ግምት ለማየት ነው። አንዳንድ ጊዜ ይሄ ምንድን ነበረ ፕራንክ ነው ምናምን በእንደዚህ አይነት ሙድ ነበረ። ግን ሀይሚ ፕራንክም ሆና ብሩክን እንደምትወደው ነው ያሳወቀችው ማለት ነው። ለምን ቪዲዮን ስታይ በጣም የሚደብር ስሜት ነው የተሰማት። በጣም ማለት ነው ይደብራል የእውነት ለመናገር ማለት ለምን ፍቅረኛዋን የፈለገ የእውነት ነገ ዞራችሁ የምትታረቁት ሳይሆን ማትታረቁ ሰው ቢሆን እንደዚህ የድሮ ፍቅረኛችሁን ምናምን መላክ በጣም ይደብራል ማለት በቃ ከዛ ሰው ጋር ጥሩ ነገር ካሳለፋችሁ በቃ ላሽ ብላችሁ ዘግታችሁ ነው ያን ነገር ማለፍ ያለባችሁ። እና ያን ነው የምለው ማለት ነው። ሀይሚሻዬ ተረጁ ብሩኬን ቶሎ ደግሞ አታኩርፌ አትናደጅ፣ ታረጅብናለሽ 4 ልጆች ሳይወለዱ እና በጣም ነበር በቃ እንዴ ቀለበት በአጭር ጊዜ ደግሞ እንዴት ነው የምታስቢው? ቀለበት እንዴት በአጭር ጊዜ ሊያደርግላት ሁሉ ይችላል ማለት ነው። እና ቀለበት ልታደርግላት ነው። አቤት ንግግር ብሩክ ራሱ ማለት እንዴ ምላስ ጨምራለች ምናምን እኔ ራሱ እንዴት እንደሳኩ ማለት በቃ ከየት ነው የምታመጫቸው መልሳቸው ማለት በቃ ካኒዳ እኮ ሚስትህ እሷ ናት። ካኒዳ እኮ ሚስትህ እሷ ናት ብላ ከመሀል ላይ ቁጭ ያለች ብድግ ብላ ፍጥር ብላ ከእሷ ጋር ተቀመጠን አይደለም። ወይኔ ሀይሚሻ ያየ ልጅ ነገር የኔ ወርቅ የኔ አበባ